ስለዚህ ምን አስረዳኝ ቁጭ አድርጎ ሲስተሙን ያስረዳል። ማርኬቲንጉን ሲስተሙን ምን ስሰራ ምን ማግኘት እንደምችል ማለት ነው። ኦኬ አልኩኝ፣ ሰራሁኝ። ስሰራ ድብና አድርጌ ነው የሰራሁት። ኢትዮጵያም እያለሁ ገጠር ድረስ ብቻዬን ኤክስፓንድ አደርጋለሁ። አላሾፍኩም። እማሾፈው ካሾፍኩኝ ዛሬ ከደከመኝ ዛሬ እንቅልፍ ካለኝ ማነው ወደ ኋላ የሚቀረው? ዛሬ ቁጭ ብዬ በቻሌንጅ ውስጥ የማማረር ከሆነ ማንኛውም የምጎዳው አላማረርኩም። ስለዚህ ድብና አድርጌ ነው የሰራሁት። ከቲያንስ ቢዝነስ የመጀመሪያው ያገኘሁት የአመለካከት ለውጥ። መጀመሪያ አስተሳሰባችንን እንቀይር። አንድ ሰው መጀመሪያ እራሱ ላይ መስራት ካልቻለ ባለበት ነው የሚረግጠው ሁሉ ጊዜ፣ ባለበት ነው የሚራመደው ሁሉ ጊዜ። ስለዚህ እዚህ ላይ ነው መጀመሪያ መሰራት ያለበት። እችላለሁ፣ አዎ እችላለሁ። እስቲ ስንቶቻችን የምንወስደውን የአቲቲዩድ ስልጠና የእውነት እናስተውለዋለን? ነው የትሬኒንግ ሱስ ስላለብን ነው የምንሄደው። ከኔ ጋር ናችሁ? ብዙ ጊዜ የሰለጠነውን በትክክል የተገበረ ሰው ትልቅ ቦታ መድረስ ይችላል። ምንም ይፍጅበት ምንም። ግን ለስልጠና ብቻ ቢሮ እየተመላለስን አይምሯችን ላይ የማናሰራው ከሆነ ግን ዋጋ አለው እንዴ? መውሰድ ዝም ብሎ ዋጋ አለው? የለውም። ስለዚህ ነገር ግን የሚሰጡትን ስልጠናዎች በህይወታችሁ ውስጥ እስቲ ተግብሩት። መተግበር ከተቻለ ማሸነፍ ይቻላል። ስለዚህ የመጀመሪያ አመለካከት ለውጥ ነው ያመጣሁት። ሲቀጥል ትናንት እኔ እችላለሁ ብዬ በመጀመሪያ ዛሬ ለበርካታ ሰዎች ህይወት መቀየር መሆን እችላለሁ። ምናልባት ስጀምር ቤተሰብ ተቃውሟል። ምናልባት ጓደኞቼ ከኔ ጋር አልሰሩም። ከማላውቀው ሰው ጋር ሰርቼ ነው የደረስኩት። ከኔ ጋር ናችሁ? ስለዚህ ብዙሃን ዛሬ ስትለወጡ የምር እድሉ ስትሰጡት ምን እያላችሁ ነው የምትሰጡት? ስለ ራሳችሁ ብቻ ነው የምታስቡት? ስለ ብዙ ወገናችሁ እያሰባችሁ ነው የምትሰጡት? እዛ ላይ ነው የምንሳሳተው። ስለ ብዙ ወገናችን ማትረፍ ካሰብን ብዙ ሰዎች ከኛ ጋር ሰርተው መቀየር ይችላሉ። ስለዚህ ዛሬ ላይ ዋጋ ስትከፍሉ ለብዙ ወገኖቻችሁ ዋጋ እየከፈላችሁ ነው ያላችሁት። እስኪ ከአረብ ሀገር ወጥተው ዛሬ የሚያመሰግናችሁ የሉም? ተሸላሚዎች የሉም? አሉ አይደለ? ስለዚህ ዛሬ የተወሰነ የምትከፍሏት ዋጋ ነገ እናንተን የተሻለ ቦታ ታደርሳችኋለች። እርካታም ይሰማችኋል። ብዙ ሰዎችን መቀየር ሲቻል ማለት ነው። በገቢ ደረጃ እስከ 150 ሺህ ብር የኢትዮጵያ ብር ማድረስ ችያለሁ ገቢ ማለት ነው። እንዲሁም ደግሞ የትሪፕ ፕሮሞሽን 3 ጊዜ ቻይና አቺቨር ነበርኩኝ። እንዲሁም ደግሞ ሳውዝ አፍሪካ፣ ለንደን፣ በራስ ወጪ ደግሞ ሲሼልስ፣ ለኤክስፓንሽን ኡጋንዳ፣ ሱዳን፣ ኬንያ ያው ብዙ ቦታ ሰርተናል ማለት ነው። ይሄ የምን ውጤት ነው? እስከሰራችሁ የስኬት ፕሪንሲፕልን እስከተከተላችሁ ድረስ የምትፈልጉት ቦታ መድረስ ይቻላል አይቻልም? ይቻላል አይደል? ዛሬ ላይ የ2 መኪና ተሸላሚ ነኝ። መኪና ወይ ደግሞ 20,000 ዩኤስ ዶላር ከኔ ጋር ናቸው። ስለዚህ ይቻላል ይቻላል። እኔ ብቻ አይደለሁም ልጆቼን መኪና ማሸለም ችያለሁ። አቺቨር በርካታዎቹ የትሪፕ ፕሮሞሽን አቺቨር ናቸው። ዛሬ ምናልባት እኔ እዚህ የለሁም፣ ኡጋንዳ አይደለሁም። አሁንም ግን ሲስተሙ ምን ያደርጋል? ይሄዳል። ሱዳን ላይ በሄድኩበት ቆይታ ብዙ ልጆች ራሳቸውን ችለው ሲሰሩ ቆይተዋል። ራሳቸውን ችለው ተሸላሚ ሆነዋል። ስለዚህ ዛሬ የምንከፍለው ዋጋ ለዳውንላይኖቻችን ስንከፍል ደስ እያለን እንክፈል። ደስ እያለን ለአፕላይኖቻችን የሚሰማን የራሳችን ምን ይሆናል? በቃ ክብር ሊኖር ይገባል። አፕላይናችንን ከሰማን የምንፈልገው ቦታ ላይ መድረስ ይቻላል። ፍቅር ካለ፣ መከባበር ካለ፣ መደማመጥ ካለ የምንፈልገው ቦታ ላይ መድረስ ይቻላል። ስለዚህ አሁን ለሲልቨር ላይን እየሰራው ነው። ስለዚህ እናንተ ትችላላችሁ። እኔ
መኪና ሳልሸለም በፊት ነው በኮሚሽን መኪና የገዛሁት። ስለዚህ ይቻላል፣ ጠንክሩ። የነገውን ብቻ ሁል ጊዜ ስታዩ የመጨረሻውን አይቶ የጀመረ ብቻ ነው አሸናፊ። ትንሹን አይቶ የጀመረ ሰው ትልቁ ላይ መድረስ። የመጨረሻችሁን ሁሌ እያሰባችሁ ተጓዙ። በዚች ምድር ስንኖር አንዴ ብቻ ነው የምንኖረው። ትክክል ነኝ? ሁለት የሚኖር አለ፣ ሶስት የሚኖር አለ። አንዴ ስንኖር ግን ከኛ የሚገባውን ነገር የሆነ ዋጋ ከፍለን የሆነ ነገር ተወጥተን ለራሳችንም ለወገናችንም ለሀገራችንም መትረፍ ይቻላል። ስለዚህ ቆም ብለን እናስብ። ለእናንተ የሚገባችሁ ምንድን ነው? አሁን ያለሁበት ህይወት ለእኔ ይገባኛል ወይ ብላችሁ ጠይቁ። ይገባችኋል? ይገባኛል ያለ ሰው እንደሚገባው መክፈል ይችላል። አይገባኝም፣ ለእኔ ትልቅ ነገር ይገባኛል ያለ ሰው ግን ትልቅ ዋጋ መክፈል ይችላል። ትልቅ ስኬት ላይ መድረስ ይችላል ማለት ነው። ስለዚህ በደንብ በርቱ፣ በደንብ ጠንክሩ። ሁሉም ነገር ይቻላል እና ይቻላል ብቻ ይዛችሁ ተጓዙ። ስኬታማ የሆኑ ሰዎችን በህይወታችሁ ውስጥ ኮርጁ። ሁሌ በአዲስ ሁሌ ሲነጋ ሲመሽ ሲነጋ ሲመሽ ሁሌ አዲስ ሰዎች ነን። ሁሌ በደስታ እየተነሳችሁ በደስታ ቢዝነሳችሁን ስሩ። በደስታ ደግሞ አብረን ተያይዘን ትልቅ ስኬት ላይ እንደምንገናኝ አምናለሁ። በሱዳን የተወሰነ ቀናት እንግዲህ አብረን እንደምንቆይ አምናለሁ። በተለያዩ ነገሮች በሌላ ተሞክሮ ደግሞ በሌላ እንደሚገናኛለን። ስላዳመጣችሁ በጣም ነው የማመሰግነው። ስኬት ጫፍ ላይ